رسان ራስ ልጅ ይዛ የስቅላት ፍርድ የተፈረደባት ግብፃዊት ሴት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከብራችሁ ተመልካቾች እንኳን ደህና ቆያችሁ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተገናኝተናል። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ በአክብሮት ጠይቃለሁ። ቀጥታ ወደ ቪዲዮ እንገባለን። ቪዲዮ ተመልከቱትና ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እናት አንዴ ነኝ እዚህ መቆም አይቻልም። ለመቆም አይደለም ለመጣው ምግብ ቤት ተብዬ ተጠቅሜ ነው የመጣሁት። እዚህ ጋር መቆም አይቻልም። ወደዛ እንዴ ምግብ ቤት ነው የፈለኩት እኮ ያልኩሽ አለ ምግብ ፈልጌ ነው የመጣሁት። እዚህ ጋር መቆም አይቻልም። የለም ምግብ የለም ምግብ ምን መስሎሽ? ለይጭ ሰርተሻበም እንዴ ሂጂ እዚህ ጋር መቆም አይቻልም። ሂጂ ምን እያልሽ ነው? ምግብ እኮ ነው የፈለኩት። ተመላሽ ነው ልጆች እያለቀሱብኝ ነው። ሩበኝ ነው ባይሩበኝ ነው ማንን ያልጠየቀሽ? ምግብ ቤት አለሽ መቆም አይቻልም። እዚህ ሰርተሻበም እንዴ እዚህ ሰርተሽ ደግሞ ልጆች ይዛል ሳይኖርሽ ለምን ትወልጃለሽ? ሂጂ እዚህ መቆም አይቻልም። እኔ እኮ በነዚህ እኮ መስላት እንዴ እዚህ ብዬሻለሁ ረፊያን ነው እኔ እኮ ያልኩትኝ በገንዘቤ ነው ስጪኝ። እኔ እኮ ለምኛ አይደለም በገንዘቤ እኮ ነው ስጪኝ አልኩ። እኔ እኮ አልለመንኩሽም። ይቅርታሽ በገንዘብ አልመሰለም። ለዛ ይቅርታ እኔ መቀበልሽ ምን ልጆቼ ስለራብብኝ ነው እንጂ ይቅርታሽ እኔ ለምን ሰው ነው ማለት አይመስሎኝ ነው። ቅርብ ቦታ ስላገኘሁ ሰው ጠይቄ እኮ ነው የመጣሁት እዚች ጋር ማማዬ አሚኖሽ ምግቡ አንቺ ገንዘብሽን ስንት ነው? በበላው ለኔ አይደለም እሺ ለልጆች ስለሆነ ነው አሁን የምቀበልሽ። በቃ ይቅርታ ሌሎቹ ስለማስቸገሩ ነው ነበር ይሄንን ምግብ ይቅርታ እሺ አይደረግም። ግን እንደዚህ እውነት ማናጀሩን ራሱ ጠርትሽ እኔን ብታመጪው ባወራ ደስ ይለኛል። ምን አይነት ስራ ነው እንዴ? ምን አይነት አሰራር ነው? የሰው ልጅን ማዳመጥ አይደለም። ቁጭ በይ እዚህ ጋር ቁጭ በይ አሚ እንብላ። ቁጭ በይ አሚ ምግብ ስጪኝ እላት ነው ለማኝ መስያት ምን አላት? ውሃ ደፋችብኝ። ከማንሽ እንዴት ነው እንደዚህ የሚያደርጉት? ማለት እሷ የኔትሽ ወደታችሽ ታታብሽ ነው ሲያንስ ኮፍታዳምሽኝ እንደፈለኩኝ ብትረዳኝ ነበር። አንዳንድ ነገር ዋት ተፈታ ሲኒ ነኝ
አራስ ልጅ ይዛ የስቅላት ፍርድ የተፈረደባት ግብፃዊት ሴት። እቺ ሴት ምን አድርጋ ነው አራስ ልጇን ይዛ የስቅላት ፍርድ የተፈረደባት? ልንገራችሁ። እቺ ሴት እንግዲህ የዚህ ሰውዬ ሁለተኛ ሚስት ናት። ማለትም እሱ ከሷ በፊት ሚስት ነበረው። እንዲሁም ደግሞ እንደምትመለከቱት 6 ልጆችን ከሷ በፊት ወልዶ ነበረ። እናም እሷም በሁለተኛ ሚስትነት ያገባታል። ከዛም በኋላ እሷ አርግዛ ትወልድለታለች። ነገር ግን እቺ ሴት ጭንቅላቷ የማይሆን ነገር ማሰብ ይጀምራል። እሱም ሰውየው ቢተወንስ፣ እዛ በጣም ብዙ ልጆች ነው ያሉት፣ ስለዚህ እኛን ከውርስ መዝገብ ቢያስወጣንስ፣ እኔንና ልጄን ቢረሳንስ እያለች በጣም መጨናነቅ ትጀምራለች። እንደነገርኳችሁ ሰውየው ከመጀመሪያ ሚስቱ 6 ልጆች ስለነበሩት ከውርስ መዝገብ ያስወጣናል ብላ በመፍራት አንድ ነገር ለማድረግ አሰበች። እሱም ደግሞ ምንድነው ሰውየውን 6 ልጆቹን እንዲሁም ሚስቱን ጨምሮ ሁሉንም ሰው ገላ ሀብቱን መጠቅለል ነበር ያሰበችው። እንዳሰበችውን ብቻ አልቀረችም፣ ደግሞ ሁሉንም ሰው መርዝ ታበላቸዋለች። ልጆቹን፣ ባልየውን፣ ሚስቱን በአጠቃላይ 8 ሰዎች ትገላለች። 6 ልጆች ባልና ሚስትየውን ማለት ነው። አጠቃላይ 8ቱንም በመርዝ ደፋቻቸው። በዚህም ምክንያት ተይዛ ፍርድ ቤት ቀረበች። ይህም ፍርድ ቤቱ በደንብ ጉዳዩን ከመረመረና ካየ በኋላ ሌላውንም ሊያስተምር ይችላል ብሎ በማሰብ አራስ ልጅ የታቀፈችውን እቺን ሴት የሞት ፍርድ፣ የስቅላት ፍርድ ፈርዶባታል። እናንተስ ፍርዱ ትክክል ነው ብላችሁ ታስባላችሁ ወይንስ ሌላ የተሻለ ፍርድ ይገባት ነበረ? ለእስላሞች መሪ ለነቢዩ መሐመድ ጥሩ ፍቅር አለኝ። ያለኝ ፍቅር ለምንድን ነው? ለእኛ ቤተ ክርስቲያን የሰጡት ምስክርነት ድንቅ ነው። በማስረጃ አቀርባለሁ፣ ማንም ይጠይቀኝ። ድንቅ ምስክርነት ነው የሰጡት። እሳቸው የተወለዱት መካ ነው። ያደጉት ደግሞ በመካ ህዝብ አይደለም፣ በኢትዮጵያ ደረት ላይ ነው ያደጉት። ኡማ አይመን በረካ የምትባል ኢትዮጵያዊት ናት ያሳደገቻቸው። ስለዚህ ያነ ትርታ አለባቸው እሳቸው። በዚህ ምክንያት ለኢትዮጵያና ለኦርቶዶክስ ጥሩ ምስክርነት ነው የሰጡት። ይሄ እንድወዳቸው ያደርገኛል፣ እንዳከብራቸው ያደርገኛል። እንዳውም አንድ ትእዛዝ ያ ጊዜ ካለ ዝርዝሩን እንድዘረዝር ትጠይቀኛለህ። ግን አንድ የእሳቸው ደስ የሚለኝ በአላህ የምታምኑ የዓለም አቀፍ እስላሞች ሁሉ ኢትዮጵያኖች ክርስቲያን ናቸው ብላችሁ በሌላ እንዳታያቸው፣ ወንድሞቻችን ናቸውና እርዷቸው። ጠቅሳለሁ ይሄንን። ከዚህ ሌላ ታዲያ እኛ ምን እንፈልጋለን? የሌላ እምነት መስራች ናቸው። ስለዚህ አሁን ትውልዱ ይሄ ፍቅር ነው ያልገባው። ይሄ አባቶቻችን በኢትዮጵያውያን ሙስሊምና ክርስቲያን እምነታቸው ልዩ ነው፣ ፍቅራቸው አንድ